ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ ሰኔ 22 2018 ዓመተ ምህረት የትግራይ ሰራዊት እየተባለ የሚጠራው ባለፈው የጦርነት ውስጥ በጣም የአንበሳውን ድርሻ ይዞ አሁን ተደረሰበት ደረጃ ያደረሰው ኃይል አሁን በቁጥር ተመናምኗል። እኛ የምናገኘው መረጃ ለምሳሌ አንድ አርሚ ተብሎ የሚጠራው ከ3-4 ወር በፊት ወይም ከዛ በፊት 16000 15000 የነበረ አሁን 2000 3000 ነው የደረሰው። እነዚህ ሁሉ ተደምረው የጦርነት ማድረግ ፍላጎታቸውን ገድለውታል። የአውሮፓ ህብረት መግለጫ ላይ አዲስ ነገር ያገኘ ነው። የጀነራል ታደሰ አስተዳደር አሁንም ህጋዊ ነው በሚል አሁንም እንዳለ ህጋዊ ነው ብቻ አይደለም እንዳለ አድርጎ ወስዶታል። ይህ ነገር የተወሰነ ርቀት ዝም ተብሎ ቢተው እንኳን ዶክተር ደብረጽዮንም የማይቆጣጠሩት የኃይል አዛዦቹ በየራሳቸው እንደ 1991 በፈረንጆቹ ሶማሊያ ውስጥ እንደነበረው የጦር አበጋዞች ሰፈር ሰፈር ይዘው ችግር የሚፈጥሩበት ሁኔታ ሊከተል ይችላል። እኔ እስከማውቀው ድረስ ብልጽግና የዚህ አካባቢ በጥባጭ ነው፣ የጦርነት ጨማቂ ነው፣ የኤርትራ ሉዓላዊነት ተዳፍሯል፣ ስለዚህ መወገድ አለበት የሚል አቋም እንደያዘ ነው እኔ የማውቀው። ጦርነቱ ትግራይ ውስጥ እናድርገው የሚል አቋም የለውም። እኔ እስከማውቀው ድረስ ከትግራይ ውጭ እንዲሆን ነው ፍላጎቱ፣ የሻዕቢያም ጭምር ነው የምልህ። ስለዚህ ጦርነቱን ሻዕቢያ ከኤርትራ ድንበር ከዛላምበሳ አካባቢ አርቆ ራቅ ማድረግ ይፈልጋል። የቲፒኤልኤፍ ሰዎችም ደግሞ ጦርነቱ ትግራይ ውስጥ ከሚሄድ አማራ ክልል ላይ እንዲካሄድ ይፈልጋሉ። አማራ ክልል አማራን ነፃ ለማውጣት ተንቀሳቀሱ ከሚለው ደግሞ አማራ ክልል ይካሄድ፣ አማራ ክልል ይንደድ፣ ከዛ የሚተርፍ ነገር ካለ ቤተመንግስት ከገባችሁ በኋላ አትርሱኝ በሚል ለመንገድ መሪነት ራሱን አይችሏል። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የህወሓት ኃይሎች የታጣቂዎቻቸው ቁጥር በከፍተኛ ደረጃ በማቆልቆሉና የህዝቡን እምቢተኝነት በመጨመሩ ለውጊያ ያላቸው ፍላጎት እየተዳከመ መምጣቱን ሌተና ጀነራል ጻድቃን ገብረትንሳኤ ገለጹ። በሌላም በኩል የአውሮፓ ህብረት የሌተና ጀነራል ታደሰ ወረደ አስተዳደር በስልጣን ላይ እንደሚገኝ የሚያንጸባርቅና ህወሓትን የሚያሳስብ መግለጫ አውጥቷል። የአሜሪካ መንግስትም በሳምንታት ለሁለተኛ ጊዜ በኤምባሲው በኩል ለህዝባዊ ወያኔ ሓርነት ትግራይ ማሳሰቢያ ሰጥቷል። የትግራይ የሰላምና የለውጥ ካውንስል የሚባለውን ፓርቲዎችና ታዋቂ ሰዎችን ያካተተው ምክር ቤት የሚመሩት ሌተና ጀነራል ጻድቃን ገብረትንሳኤ በትግራይ ያለውን ወቅታዊ ሁኔታ በተመለከተ ከኤንቢሲ ቴሌቪዥን ጋር ባደረጉት ቃለ ምልልስ በትግራይ ያለውን ሁኔታ ለመለወጥና ለህብረተሰቡ እፎይታ ለመስጠት የሚደረጉ ጥረቶችን በተመለከተ የሀገር መከላከያ ሰራዊት እገዛ እያደረገላቸው መሆኑን ገልጸዋል። ኃይሉን ፈጥኖ ማሰባሰብ ላይ የምንፈልገውን ያህል ፍጥነት አልሄድንም። ቤዚካሊ ሁለት ችግሮች አሉብን። አንደኛው በውስጣችን ትግራይ ውስጥ ያለው የፖለቲካ ሁኔታ የሚፈጥረው ሳንካዎች አሉ። ሁለተኛው ደግሞ ከፍተኛ የሆነ የሪሶርስ እጥረት አለብን። ከማዕከላዊ መንግስት ጋር በእነዚህ ሁለቱ ጉዳዮችና በአካሄዳችን ላይ መግባባት አለ፣ ጥሩ መግባባት አለ። ማዕከላዊ መንግስትም በተለይ የሀገር መከላከያ ሰራዊት ያግዘናል። መሬት ላይ ያለው ዲማንድና ያው የሚመጣው ሪሶርስ ያለ መጣጣም አለ ብለን ነው የምናስበው። ሞር ሪሶርስ ቢኖረን ብዙ እንሰራለን ብለን እናስባለን።
በትግራይ ጊዜ አስተዳደሩን አፍርሶ ከሚያዝያ 7 2018 ጀምሮ ስልጣን የያዘው የዶክተር ደብረጽዮን ቡድን ወደ ጦርነት የመግባት ፍላጎት ቢኖረውም በመሬት ላይ ያሉት ሁኔታዎች እየፈቀዱለት እንዳልሆነም ዘርዝረዋል። በአንድ በኩል ህብረተሰቡ በሰላም ፈላጊነቱ ተባባሪ መሆን ባለመቻሉ፣ በሌላም በኩል ቲዲኤፍ የተባለው ታጣቂ ኃይል ከጊዜ ወደ ጊዜ በከፍተኛ ደረጃ በመሳሳቱ፣ ይህም የዛሬ 5 ወር በቁጥር 16,000 ያህል የነበረው አንድ አርሚ አሁን እስከ 2,000ና 3,000 በመውረዱ በውጊያ ፍላጎታቸው ላይ ከፍተኛ ተጽዕኖ ማድረጉን አመልክተዋል። ሰራዊቱ ቲዲኤፍ የሚባለው ዋናው የጦርነት መሳሪያ የነበረው ከሰራዊት እየወጣ የሸሸ ወደ የቤቱ ነው እየተቀመጠ ያለው። ለምሳሌ ከ5 ወር በፊት የትግራይ ሰራዊት እየተባለ የሚጠራው ባለፈው የጦርነት ውስጥ በጣም የአንበሳውን ድርሻ ይዞ አሁን ተደረሰበት ደረጃ ያደረሰው ኃይል አሁን በቁጥር ተመናምኗል። እኛ የምናገኘው መረጃ ለምሳሌ አንድ አርሚ ተብሎ የሚጠራው ከ3-4 ወር በፊት ወይም ከዛ በፊት 16,000 15,000 የነበረ አሁን 2,000 3,000 ነው የደረሰው። እነዚህ ሁሉ ተደምረው የጦርነት ማድረግ ፍላጎታቸውን ገድለውታል። እዚህ ላይ አስተዋጽኦ ነበረን ብለን ነው የምናምነው። የሁሉም የፖለቲካ ፓርቲዎች ልክ የትግራይ ህዝብ እንደሚያደርገው ሰራዊቱም እምቢ እንዲል፣ ወጣቱም እምቢ እንዲል፣ ህብረተሰቡም እምቢ እንዲል ማድረግ ላይ ድርሻ ነበረን ብለን ነው የምናምነው። በቅርቡ በትግራይ ይፋ የሆነውን አዋጅ በተመለከተም ህዝቡን በቀደመው መንገድ ማስተዳደር ስለተሳናቸው ያወጡት እንደሆነ የገለጹት ሌተና ጀነራል ጻድቃን ገብረትንሳኤ የጀርመኑ ናዚና የጣሊያኑ ፋሽስት አይነት ጽንፍ የወጣ እኔ የተለየው ነኝ የሚል አክራሪ ብሔርተኝነት እያራመዱ መሆናቸውንም ገልጸዋል። እንደነ ሂትለር አቅምና የፖለቲካ ጥልቀት ባይኖራቸውም ሲሉም አመልክተዋል። የፕሪቶሪያውን የሰላም ስምምነት እኛም በመፈረመውም በአሁኑ ወቅት ባለቤቱ የትግራይ ህዝብ ነው ያሉት ሌተና ጀነራል ጻድቃን ገብረትንሳኤ እነ ዶክተር ደብረጽዮንም በዚህ ጉዳይ ባለቤት እንዳልሆኑም አስረድተዋል። ይልቁንም የፕሪቶሪያ የሰላም ስምምነት ከመጀመሪያው ጀምሮ ተቀባይነት እንዳይኖረው የቀሰቀሱና የሰላም ስምምነቱን የፈረምነውን ይረሸን ብለው የተንቀሳቀሱ ናቸው ሲሉ አስታውሰዋል። ስምምነቱ እንደተፈረመ ስራ አስፈጻሚው ይቀደድ፣ እነዚህ ሰዎች ይረሸኑ ምናምን አለ። ወደ ህዝብ ሲወርድ ግን ከዚህ የበለጠ ምን ትፈልጋላችሁ? ይሄ ነው መድህናችን ብሎ ቆመ። የሰራዊቱ አመራርም ይሄ ትክክለኛ ነው፣ ለኛ የሚያድነን ነው ብሎ ቆመ። በአሁኑ ወቅት የህወሓት ኃይሎች ፊታቸውን ወደ ሱዳን በማዞር እዚያ ከነበረው አርሚ 70 በተጨማሪ አርሚ 13ንም ወደዚያ እንደላኩት የገለጹት ሌተና ጀነራል ጻድቃን ገብረትንሳኤ ይህ ኃይል በጉዞ ላይ ያለ በሽራሮና ሸሪና በተባለ ቦታ ላይ ጉዳት እንደደረሰበትና የተረፈውም ሱዳን መድረሱን ገልጸዋል። በሱዳን ያሰማሯቸውን ኃይሎች የሚጠቀሙት የቀጠናውን ሁኔታ ለማወሳሰብ ጭምር ሊሆን እንደሚችል የገለጹት ሌተና ጀነራል ጻድቃን ገብረትንሳኤ አርሚ 70 ሱዳን ውስጥ ኮርሞክ በተባለ አካባቢ ውጊያ ላይ ተገፍቶ መውጣቱንም በዚሁ ቃለ ምልልስ አንስተዋል። ይሄ ልክ ትግራይ ውስጥ ያለው የሰራዊት ኃይል ዲሞቢላይዝድ ይሆን ምናምን ሲባል እዛ ውስጥ መካተት የነበረበት ኃይል ነው ብዬ ነው የማምነው። ያ አልሆነም። አሁን የኃይል እዛ አለ። አርሚ 70 የሚባለው ነው። አርሚ 70 የሚባለው የብዙ ነገሮች ምንጭ ሆኗል። አሁን እንግዲህ አንዳንዶቹን እኔ በሙሉ ማላቃቸው መናገር ይቸግረኛል። ዋናው ነገር ግን የገንዘብ ማስገኛም ሆኗል። የሪጂናል የሆነ ፖለቲካል አስተላለፍ ለመቀየር የሚጠቀሙበት ኃይልም ሆኗል። ያኔ በነበረው ሁኔታ ግማሹ ሸሽቶ ሄዶ ከወልቃይት አካባቢ፣ ግማሹ ደግሞ እዛ የነበረውን አሰባስበው የተፈጠረው ኃይል አሁን ኢቮልቭ ያደረገ በሪጂናል ፖለቲካል አሬንጅመንት ውስጥ ኮምፕሊኬሽን የሚፈጥር ኃይል ሆኗል። ይሄንን መካድ አይቻልም። ትግራይ ላይ ያሉት ኃይሎች ደግሞ ሊጠቀሙበት ይፈልጋሉ። አንፎርቹኔትሊ በጣም ከባድ የሆነ ችግር ውስጥ ነው የገቡት እዛ ያሉት ልጆች። ጦርነት ውስጥ ይገባሉ። ብዙ ጉዳት ደርሶባቸዋል። ቅርብ ጊዜ የሰማሁት ይሄንን ነው። አንዳንዶቹ ስጠይቃቸው እንደ ከብት ወይ እንደ በግ የተያዙ አይነት ነው የሚመስሉት። ወደ ታች ወደ ኩርሙክ ጊዘን አካባቢ በተጠጉ ቁጥር ቦታውን አያውቁትም፣ ህዝቡን አያውቁትም፣ መውጣትም አይችሉም። ትልቅ ችግር ውስጥ ነው ያሉት። የፖለቲካ መሪዎቹ ደግሞ ያው ለሚፈልጉት ፐርፐዝ የተጠቀሙባቸው ነው ያሉት እና አንድ ኤሌመንት ነው በዚህ የትግራይ የፖለቲካ ሁኔታ በሚታይበት ወቅት መታየት ያለበት አንድ ኤሌመንት ነው። በእኔ አመለካከት ሪጂናል የሆነ ኮምፕሊኬሽን ለመፍጠር የተመቸ ኃይል አድርጌ ነው የማየው።
በትግራይ ያለው ሁኔታ ለመለወጥ የፌዴራል መንግስቱ ኃላፊነቱን እንዲወጣ ጥሪ እያቀረቡ መሆናቸውን፣ በፌዴራሉ መንግስት በኩል ደግሞ በእነሱ ረገድ በበቂ እንዲደራጁ እየጠየቃቸው መሆኑንም አመልክተዋል። ጀነራል ጻድቃን ገብረትንሳኤ በአጠቃላይ በትግራይ ያለው ሁኔታ ከገመገሙ በኋላ አሁን በትግራይ ያሉ ኃይሎች ረዥም ዕድሜ ሊኖራቸው እንደማይችልም አመልክተዋል። ይህ በእንዲህ እንዳለም የአውሮፓ ህብረት ቅዳሜ ዕለት እንደ አውሮፓውያን አቆጣጠር ሰኔ 27 2016 የጀነራል ታደሰ ወረደ አስተዳደር አሁንም እንዳለ የሚያስገነዝብ መግለጫ አውጥቷል። ወታደራዊ ምልመላውንም ተቃውሟል። በሰሜን ኢትዮጵያ ያለው ውጥረት የተመላበት ሁኔታ አሳስቦኛል በሚል በህብረቱ የአዲስ አበባ ጽህፈት ቤት በኩል የወጣው መግለጫ ይህንንም ሲዘረዝር ህወሓት ትይዩ ክልላዊ ምክር ቤት ማቋቋሙን እንዲሁም የግዳጅ ወታደራዊ ምልመላ መጀመሩ አሳሳቢና የፕሪቶሪያውን የሰላም ስምምነት የሚጥስ ነው ሲል አስገንዝቧል። የንግግር መቀጠልና የሰላም ስምምነቱ በተጨባጭ መተግበር ከሁሉም ወገን በአስቸኳይ መፈጸም ይገባዋል ሲል ያስገነዘበው የአውሮፓ ህብረት ኦሉሴጉን ኦባሳንጆ ሰላምን ለማረጋገጥና መረጋጋትን እውን ለማድረግ የጀመሩትን የሽምግልና ጥረት ሙሉ በሙሉ እንደሚደግፈውም ቅዳሜ እንደ አውሮፓውያን አቆጣጠር ሰኔ 27 2026 ባወጣው መግለጫ አስታውቋል። በተያያዘ ዜና ከ10 ቀናት በፊት እንደ አውሮፓውያን አቆጣጠር ሰኔ 18 2026 የአሜሪካ የውጭ ጉዳይ ሚኒስቴር ለሰላም ሂደቱ እንቅፋት ናቸው በሚል በህወሓት መሪዎችና ቤተሰቦቻቸው ላይ ቪዛ ማዕቀብ ማድረጉ ይታወሳል። ይህንን ተከትሎ ባለፈው ሐሙስ ወደ መቀሌ ለመጓዝ መርሃ ግብር ይዘው የነበሩት በኢትዮጵያ የአሜሪካ አምባሳደር ኤርቪንግ ሚሲንጋም ጉዟቸው መሰረዙም አይዘነጋም። የጉዟቸውን መሰረዝንም ሆነ ጉዞ ስለመኖሩ በህወሓት መሪዎችም ሆነ በኤምባሲው በኩል በይፋ የተሰጠ መግለጫ ባይኖርም ከዲፕሎማቲክ ምንጮች ባገኘነው መረጃ መሰረት ጉዞ የተሰረዘው ህወሓት የጸጥታ ዋስትና አልሰጥም በማለቱ ሲሆን፣ በትግራይ አክቲቪስቶች በኩል ደግሞ ህወሓት አምባሳደሩ ጀነራል ታደሰ ወረደን እንዲያነጋግሩ አንፈቅድም በማለቱ ጭምር እንደሆነም አመልክተዋል። ጉዞ በተስተጓጎለ ማግስት አርብ እንደ አውሮፓውያን አቆጣጠር ሰኔ 26 2026 በአዲስ አበባ የአሜሪካ ኤምባሲ በቃል አቀባዩ በኩል ባወጣው መግለጫ አሜሪካ በትግራይ ያለውን ሰብአዊና ፖለቲካዊ ሁኔታ በመከታተል ላይ መሆኗን ገልጾ ከፖለቲካና የሲቪክ ሶሳይቲ መሪዎች በፖለቲካ ጉዳዮች ላይ መወያየትና የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ መፈጸም ከሁሉም በላይ ወሳኝ ተግባር እንደሆነም አስገንዝቧል። የሰላም ሂደቱን የሚያወቁ አካላት የአፍሪካ ህብረት ለጀመረው የንግግር ጥረት ተባባሪ መሆን እንደሚገባቸውም አስገንዝበዋል። አሜሪካ ህይወት አድን ሰብአዊ እርዳታዎችን በትግራይ እንደምትቀጥል ገልጾ ዘላቂ የሆነ መረጋጋት በአካባቢው መስፈን ደግሞ ተረጂዎችን ከጥገኝነት የሚያላቅቅ ነው ብለዋል። ኤምባሲው በቀጣይ በትግራይ በሚያደርገው ጉብኝት ከአካባቢ መሪዎች እንዲሁም ከሰብአዊ እርዳታ አቅራቢዎች ጋር እንደሚገናኝም በመግለጫው ተመልክቷል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በሳምንቱ መጨረሻ ባሉ ቀናት የአውሮፓ ህብረት እንዲሁም የአሜሪካ መንግስት በአዲስ አበባ ኤምባሲ በኩል ህዝባዊ ወያኔ ሓርነት ትግራይን በተመለከተ ያው መግለጫ አውጥተዋል። በሌላም በኩል የፕሪቶሪያን የሰላም ስምምነት ከፈረሙት ህወሓትን ወክለው ከፈረሙት አንዱ ሌተና ጀነራል ጻድቃን ገብረትንሳኤም ባሉ ወቅታዊ ሁኔታዎች ላይ ከኤንቢሲ ቴሌቪዥን ጋርም ቃለ ምልልስ አድርገዋል። በትግራይ ያለው ሁኔታ በአጠቃላይ በአፍሪካ ቀንድ እንዲሁም በኢትዮጵያም በቀጠናውም አጠቃላይ ያለውን ሁኔታ በተመለከተ እንግዲህ የአሜሪካም የአውሮፓ ህብረትም እንዲሁም ደግሞ በፕሪቶሪያ ሰላም ስምምነት ዋና ተዋናይ ከሆኑት አንዱ ጀነራል ጻድቃንም ሰሞኑ የሰጧቸው ነገሮች አጠቃላይ ኢትዮጵያ ውስጥ ያለውን በተለይ ደግሞ በትግራይ ያለው ሁኔታ ለማስተካከል በብዙ መልኩ ያገዛል። ጀነራል ጻድቃን በሰጡት ቃለ ምልልስ ላይ በርካታ ጠቋሚ ደግሞ ፍንጭ የሚሰጡ ነገሮች ያሉ ሁኔታዎችን ለመለወጥ ትግራይ ውስጥ ሁኔታዎች ለማስተካከል ከሚያደርጉት ጥረት በመጨረሻ ምዕራፍ ላይ እየደረሰ ወይ ደግሞ እየጠጋ መምጣቱን የሚጠቁም ነገር ነው። የፌዴራል መንግስቱ እንደውም እንዲፈጥን እነሱ ግፊት እያደረጉ በፌዴራል መንግስት በኩል እዛ ከተገባ በኋላ የሚፈጠሩ ክፍተቶችን ለማረም በእናንተ በኩል ያሉ ክፍተቶች ወይ ደግሞ በእናንተ በኩል ያለ ነገር አረሙ ወይ ደግሞ በደንብ ተደራጁ የሚል ነገር እንዳለም ገልጸዋል። በአጠቃላይ በምዕራባውያኖቹ በኩል እንዲሁም ደግሞ በትግራይ ውስጥ የተፈጠረው ሁኔታ ነገሮችን ለማስተካከል በብዙ መንገድ ያግዛል። ያም ሆኖ ደግሞ ህዝባዊ ወያነ ሓርነት ትግራይ በተለያየ መንገድ ሰራዊቱ ወደ ሱዳን እያወጣ ነው። ቀደም ሲል እዚያ አርሚ 70 የሚባል ኃይል አለው። ተጨማሪ አርሚ 13 የሚባለውን ኃይል ልኳል። በነገራችን ላይ ይሄ አርሚ 13 የተባለው ኃይል 2 ጊዜ ነው ጥቃት የደረሰበት። የመጀመሪያው ሲነሳ ሽሬ ላይ፣
ሁለተኛው ደግሞ ሸረሪት በተባለ ቦታ ላይ ጥቃት መፈጸሙ ከዚህ ቀደም ሲገለጽ ነበር። ጀነራል ጻድቃን ገብረተንሳይ እሳቸውም ሁለት ቦታ ላይ ጥቃት መፈጸሙን አረጋግጠዋል። ምናልባትም ይዘው የሄዱት መሳሪያ አብዛኛው ታርጌት የተደረገው ከታጣቂዎቹ ይልቅ መሳሪያዎቹ ላይ ነው የሚል ነገር ስላለ ምናልባት ታጣቂዎቹ በተወሰነ ደረጃ እዛ ደርሰዋል። መሳሪያዎቹ ላይ ጉዳት መድረሱ ሲገለጽ ነበር። ቲፒኤልኤፍ በማናቸው መንገድ የሚሆን ሁሉ ሞክራለሁ እያለ እየተፍጨረጨረ ያለበት ሁኔታ ነው። እንግዲህ የአሜሪካ መንግስት አስቀድሞ በውጭ ጉዳይ ሚኒስትሩ በማርኮ ሩቢዮ ስም በወጣ ደብዳቤ የህዝባዊ ወያኔ ሓርነት ትግራይ የሰላም ጠንቅ በመሆኑ አክራሪ በተባሉት የህወሓት መሪዎች ላይ በእነሱም በቤተሰቦቻቸውም ላይ የቪዛ ማዕቀብ መደረጉ ይታወሳል። ያ የቪዛ ማዕቀብ አንዳንዶች ያው እነሱ ትግራይ ውስጥ ናቸው የሚል ነገር ሲያነሱ ነበር። ጉዳዩ ከነሱ ይልቅ ቤተሰቦቻቸው በተለይም ልጆቻቸውን ወደ ውጭ ሀገር የላኩ ስለሆነም በነዛ ላይ ቀጥተኛ ተጽዕኖ ስላለው፣ በሌላም በኩል የአሜሪካ መንግስት ማዕቀብ በቪዛ ብቻ የሚገታ ለመሆኑም በደብዳቤው ግርጌ ላይ ስለተቀመጠ ማዕቀቡ ሊቀጥል እንደገናም ደግሞ ሊቀጥል ስል ተጨማሪ ማዕቀቦች እንደሚኖሩ በተጨማሪም ደግሞ በሌሎች አካላት ላይም ማዕቀቦቹ እንደሚቀጥሉ የተገለጸበት ነገር ስላለ ማዕቀቡ ወደ ሀብት ወደ ማገድም ጭምር ሊሄድ የሚችልበት እድልም ስላለም እነዚህ ሁኔታዎች የአሜሪካ መንግስት የሚያሳድረው ተጽዕኖ ጨፍኖ አክርሮ የሚሄደው ኃይል እስከ መጨረሻው ለመጓዝ ሊያስብ ይችላል። በሌላ በኩል ግን ያለው ሁኔታ አደጋውን በደንብ ያሸተቱ ሰዎች ደግሞ ከዚህ አዙሪት ለመውጣት የራሳቸውን ጥረት ሊያደርጉ የሚችሉበትም እድል ስላለ ምናልባት ግጭቶችም ተኩስም በሌለበት ነገሮች ተኩስም ከተጀመረ ብዙም አውዳሚ ባልሆነ መንገድ ነገሮችን ለመቆጣጠር ያለውን እድል የሚያሰፋ ይመስላል። የጀነራል ጻድቃን ገብረተንሳይ እንቅስቃሴ ቀላል ነገር አይደለም። ቀላል አይደለም የምንለው ስለ ሰላም ወይ ደግሞ ኢትዮጵያ ውስጥ መረጋጋት እንዲመጣ ስለሚፈልጉ እነሱ ያን ስለሚፈልጉ ፍላጎታቸው እሱ ስለሚጠቅም ሳይሆን በተጨባጭ የነሱ እንቅስቃሴ ትግራይ ውስጥ ያለውን ነገር በደንብ እየታየ ስለመጣ ነው። ከኤንቢሲ ጋር ባደረጉት ቃለ ምልልስ እርሳቸው እንደገለጹትም አርሚ በሚል ያደራጇቸው የቲፒኤልኤፍ ኃይሎች እስከ 16000 ሰራዊት አንድ አርሚ ቢባለው ቁጥሩ እስከ 16000 ሰራዊት ነበር። የቲዲኤፍ ኃይሎች ወይ ደግሞ የትግራይ ታጣቂ ኃይሎች ወደ የቤታቸውና በተለያየ መንገድ እየሸሹ ስለሆነም አሁን አንድ አርሚ የሚባለው ወደ 2000 ወርዷል ብለዋል። ሰራዊቱ ቲዲኤፍ የሚባለው ዋናው የጦርነት መሳሪያ የነበረው ከሰራዊት እየወጣ የሸሸ ወደ የቤቱ ነው እየተቀመጠ ያለው። ለምሳሌ ከ5 ወር በፊት የትግራይ ሰራዊት እየተባለ የሚጠራው ባለፈው የጦርነት ውስጥ በጣም የአንበሳውን ድርሻ ይዞ አሁን ተደረሰበት ደረጃ ያደረሰው ኃይል አሁን በቁጥር ተመናምኗል። እኛ የምናገኘው መረጃ ለምሳሌ አንድ አርሚ ተብሎ የሚጠራው ከ3-4 ወር በፊት ወይም ከዛ በፊት 16000 15000 የነበረ አሁን 2000 3000 ነው የደረሰው። እነዚህ ሁሉ ተደምረው የጦርነት ማድረግ ፍላጎታቸውን ገድለውታል። ይሄ ባለበት ሁኔታ ውስጥ ደግሞ የዓለም አቀፉ ማህበረሰብ የሚያሰማው ድምፅ ብዙ ነገሮችን ለመለወጥ ያለው ድል ሰፊ ነው። ቀደም ሲል የአሜሪካ መንግስት አንስቻለሁ። የአውሮፓ ህብረት ሰሞኑን በሳምንት መጨረሻ ቅዳሜ ያወጣው መግለጫ መልእክቱ ግልጽ ነው። ምናልባትም የአውሮፓ ህብረት መግለጫ ላይ አዲስ ነገር ያገኘ ነው። የጀነራል ታደሰ አስተዳደር አሁንም ህጋዊ ነው በሚል አሁንም እንዳለ ህጋዊ ነው ብቻ አይደለም እንዳለ አድርጎ ወስዶታል። ቲፒኤልኤፍን ወይ ደግሞ እዛ ያለውን ቡድን ሲያወግዝ ወደ ምንድነው ከግጭት በመራቅ ለሰላም እንዲገዙ ባደረገ ጥሪ ባቀረበበት ደብዳቤው ላይ የኦባሳንጆ ጥረትን እንደሚደግፍ 100% ድጋፍ በሰጠበት መግለጫ ላይ የአውሮፓ ህብረት ህወሓት በአንድ በኩል እዛ አካባቢ ላይ ሰሜን ኢትዮጵያ ያለው ሁኔታ እየተከታተልን ነው፣ ግጭትን የሚያባብሱ ወደ ግጭት የሚወስዱ እንደገናም ደግሞ ትይዩ መንግስት ትይዩ ካውንስል ወይ ደግሞ ምክር ቤት ማቋቋም የሚል እዛ ላይ የተቀመጠ ነገር አለ። ትይዩ ካውንስል ወይ ደግሞ ምክር ቤት የሚባለው ምክር ቤቱን ነው ያው መንግስት ያሉት፣ ምክር ቤቱ ደግሞ ፕሬዝዳንት ነው የሰየመው። ስለዚህ ያ ምክር ቤት ትይዩ ብለው አስቀምጠዋል። ስለዚህ ሌላ ምክር ቤት ወይ ደግሞ ሌላ መንግስት አለ። ከዛ መንግስት ጎን ወይ ደግሞ ጎን ለጎን ሌላ የፈጠራችሁት መንግስት ከፕሪቶሪያ የሰላም ስምምነት ያፈነገጠ ስለሆነ ሁሉም ወገን የሰላም ስምምነቱን ለመፈጸም እንዲንቀሳቀስ ይህንን ያደረጉ አካላት ከዚህ ድርጊታቸው እንዲቆጠቡ
ወደ ሰላም መንገድ እንዲመለሱ ለቲፒኤልኤፍ ግልጽ መልእክት አስተላልፏል። የአውሮፓ ህብረት እንዳልኩት አዲሱ ነገር ወይ ደግሞ ግልጽ ያደረገው የጀነራል ታደሰ መንግስት ወይ ደግሞ ጊዜ አስተዳደር አሁንም በስራና በስልጣን ላይ እንዳለ አድርጎ አስቀምጦታል። ጀነራል ታደሰን አሁንም የአውሮፓ ህብረት የጊዜ አስተዳደሩ ፕሬዚዳንት ነው ብሎ ያምናል። ያምናል ብቻ ሳይሆን በተለያየ መንገድ እንደምንረዳው እንግዲህ ግንኙነትም እያደረገ ነው። የአውሮፓ ህብረት ይሄ እምነቱ ከሆነ የአሜሪካ መንግስትም በአጠቃላይ የፕሪቶሪያ የሰላም ስምምነት ያፈራረሙ የአፍሪካ ህብረትም አሁንም የጀነራል ታደሰ አስተዳደር አለ ብለው ያምናሉ ማለት ነው። በእነሱም ብቻ ሳይወሰን የኢትዮጵያ ፌዴራል መንግስትም የጀነራል ታደሰ ወረዳ አስተዳደር አለ ብሎ እንደሚያምን የሚያሳይ ነገር ነው። ስለዚህ የነ ዶክተር ደብረጽዮን ቡድን በትይዩነት ያቋቋመውን ምክር ቤት አፍርሶ ጊዜ አስተዳደሩን እንዲመለስ ወይ ደግሞ ጊዜ አስተዳደሩ ስራውን እንዲሰራ እንቅፋት መፍጠሩን እንዲያቆም እንግዲህ ከአውሮፓ ህብረትም በኩል የተላለፈው የአሜሪካ ኤምባሲም በተመሳሳይ ቅዳሜ ዕለት መግለጫ ወጥቷል በኤምባሲው በኩል። ያም ደግሞ አምባሳደሩ ወደ መቀሌ ለመጓዝ ቀኑን ከቆረጡ በኋላ አልተጓዙም። ያው ባለፈው በዘገባ ማቅርበናል። በአንድ በኩል የጸጥታ ዋስትናን አንሰጥም የሚል ምክንያት በመስጠታቸው፣ በሌላ በኩል በሉ መረጃዎች ደግሞ ጀነራል ታደሰን ማነጋገር አትችልም የሚል መልእክት አስተላልፈውላቸዋል የሚልም ነገር አለ። ዋናነት ከዲፕሎማቲክ ምንጮች የተሰማው የጸጥታ ጉዳይ ነው፣ የጸጥታ ዋስትና የሚል ነው። እንደገና ደግሞ የጀነራል ታደሰን መጥቷል። ያንን ተከትሎ የአሜሪካ ኤምባሲ በሰሜን ኢትዮጵያ ያለው ሁኔታ ሰብአዊውንም ፖለቲካዊ ሁኔታውንም በቅርበት እየተከታተልን ነው። የሰላሙን ጥረት ወይ ደግሞ ሰላምን የሚያደናቅፉ ኃይሎች ወደ ሰላም ተመልሰው ከአፍሪካ ህብረት የሰላም ጥረት ጋር እንዲተባበሩ ጥሪ ያቀረበበት ነው። የአሜሪካ መንግስት፣ የአውሮፓ ህብረት እንደገናም የአሜሪካ ኤምባሲም ተከታታይ መግለጫዎች ብዙ ነገሮች ምናልባት ትግራይ ኢትዮጵያ ውስጥ ችግሮችን ለመፍታት ወይ ደግሞ ችግሮችን በአጭር ጊዜ ውስጥ ለመገላገል ቀውስ በሌለበት ሁኔታ ወይ ደግሞ ቀውስ ቢኖርም ቀውሱን በአጭር እና ባልተራዘመ ሁኔታ ውስጥ ለመፍታት የሚያግዙ ናቸው ተብሎ ይታመናል። ምናልባት ይሄ ሁኔታዎች ጀነራል ጻድቃን እንዳሉት ቲፒኤልኤፎቹ ለመተኮስ ከፈቀዱ ወይ ደግሞ ከተዘጋጁ ቆይተዋል። ግን መሬት ላይ ያለው ሁኔታ አልፈቀደላቸውም። በአንድ በኩል አቅማቸው ያው እየተመናመነ መምጣቱ፣ በሌላም በኩል ውጊያ ቢጀመርና ጉዳት የሚደርስበትን ለመተካት በሚል እያደረጉት ያለው አፈሳም ከጠበቁት በጣም በታች ስለሆነ በተለያየ መንገድ ደግሞ ሰውም እየሸሸ በመሆኑ እነዚህ ሁኔታዎች ትግራይ ውስጥም ሌላው ቀርቶ ጀነራል ጻድቃን እንዳሉትም ገንዘብ ለማዋጣት እንኳን ህብረተሰቡ ለሚያደርጉትን ግፊት ህብረተሰቡም ያንን እየተቀበላቸው እንዳልሆነ ገልጸዋል። ስለዚህ በእነዚህ ሁኔታዎች ጦርነት ውስጥ ለመግባት ቢያንስ ፍጥነታቸው ወይ ደግሞ ያስቀመጡት ጊዜ ገደብ ወይ ተራዝሟል ወይ ደግሞ በዚህ ሁኔታ መቀጠል እንደማይችሉ አውቀው ምናልባት የመውጫ ነገር እየፈለጉ ነው። እሱ በሂደት የሚታይ ነገር ነው። ነገር ግን ይሄ ባለበት ሁኔታ ውስጥ አንደኛ መሬት ላይ ያለው ነገር ህብረተሰቡ ጦርነቱን አይፈልግም የሚለውን ዛሬ ከሆነ የመረጃ ምንጭ ወይ ደግሞ ጀነራል ጻድቃን ወይ ደግሞ የሆነ አካል ሲናገር መስማት የለብንም። በቲክቶክ በተለያየ መድረክ የትግራይ ያሉ ወጣቶች እንደገናም ከትግራይ ከለቀቁ በኋላ የሚያስተላልፏቸው መልእክቶች እዛም ሆነው እናቶች አባቶች ጭምር የሚያስተላልፉት መልእክት እየታየ ስለሆነ ትግራይ ውስጥ በማናቸውም ሁኔታ ጦርነት የሚለውን ነገር ለማድረግ ያለው ነገር ወይ ደግሞ ጦርነቱን አስገድደው ቢያደርጉ እንኳን ብዙ ለመቀጠል ያላቸው እድል እየጠበበ መምጣቱን የሚያሳይ ነገር ነው። ስለዚህ ህብረተሰቡ ወደ ግጭት መሄድ አልፈልግም፣ ልጆቹን ለመስጠት አልፈልግም፣ ዘላለም እየተማገዱ የሚቀጥሉበት ሁኔታም እንደሌለም እያረጋገጠ ነው። በዚህ በኩል እንግዲህ ሰላምን ለሚፈልገው ለየትኛውም ወገን አበረታች ነገር ነው ብዬ በግሌ አምናለሁ። ይህን ባለበት ሁኔታ ከዚህ እንግዲህ መውጫው ምንድን ነው የሚለውም ነገር ደግሞ አብሮ መታየት ያለበት ነገር ነው። የፕሪቶሪያ ሰላም ስምምነት አሁን ተነጋገሩ የሚለውን ምንድን ነው የአሜሪካ መንግስትም የአውሮፓ ህብረትም ወደ ፕሪቶሪያ ሰላም ስምምነት መመለስ የሚል ነገር እያነሳ ነው። አሁን ጥያቄው የፕሪቶሪያ ሰላም ስምምነት እነማን ናቸው ባለቤቶች የሚለው ነገር ደግሞ አሁን እየመጣ ነው። ባለቤት እነማን ናቸው የሚለው ጥያቄ ሲነሳ እየረበሹ ያሉት ሰዎች ባለቤት ካልሆኑ
እነሱን ወደ ሰላም ሂደቱ ለማስገባት ያለው እድል ምንድን ነው ነው እንግዲህ አሁን ጀነራል ጻድቃን ከኤንቢሲ ጋር ባደረጉት ቃለ ምልልስ የፕሪቶሪያ ሰላም ስምምነት ባለቤት ማን ነው የሚል ጥያቄ ቀረበላቸው። የፕሪቶሪያ ሰላም ስምምነት ሶስት ዋና ዋና አካላት አሉት። አንደኛ የዓለም አቀፉ ማህበረሰብ፣ የፌዴራል መንግስት፣ ሶስተኛ የትግራይ ህዝብ ነው ይላሉ። እሱ ምናልባት አገላለጹ የፌዴራል መንግስት ከሆነ የኢትዮጵያ ህዝብ የሚል ነገር ሊመጣ ስለሚችል ባለቤት መኖር የግድ ያለበት እሱን ያብራራሉ። የትግራይ ህዝብ የሚለውን ሲያስረዱ የፕሪቶሪያ ሰላም ስምምነት እንድንፈርም የተላክነው ሰዎች ቃለ መሐላ ፈጽመን የሄድነው በትግራይ ክልል ምክር ቤት ነው። ያ የትግራይ ክልል ምክር ቤት ደግሞ በፕሪቶሪያ ሰላም ስምምነት መሰረት ፈርሷል። አሁን ደግሞ ከአንድ ዓመት በፊት የጊዜ ገደቡም አብቅቷል። ምርጫው ምን የሚሆን ምን የትግራይ ህዝብ የመረጠው ምክር ቤት ስለሆነ በዛ ውክልና ወስደን ሄደን የፈረምነው። ስለዚህ የፈራሚዎች የትግራይን ህዝብ ፍላጎት ወይ ደግሞ ስምምነትን ያንጸባረቅ ነውና ባለቤቱ የትግራይ ህዝብ ነው የፈረምነው። እኔ ጌታቸው እንዲሁም አቶ አሰፋ አብርሃ አንድ ላይ ነን የሚል ነገርም ያነሳሉ። ህወሓት በዚህ በኩል የሚያነሳው መከራከሪያ እነሱ ግለሰቦች ናቸው፣ ፓርቲው ልኳቸው ሄደው የፈረሙ ነው የሚል ነገር ነው። እነሱ ደግሞ አይ ፓርቲው ልኮን ሳይሆን ምክር ቤቱ ልኮን የፈረም ነው የሚል ነገር አለ። በእርግጥ ነው ሲፈርሙ ህወሓት ተብሎ ነው የተፈረመው። ስለዚህ አሁን የኢትዮጵያ ፌዴራል መንግስት ወደ ንግግር ወደ ምንም የሚያመራ ከሆነ ህወሓት የሚባለው ማን ነው ማለት ነው ጥያቄው። በህግ አይን ከታየ ህወሓት የሚባል አሁን ኢትዮጵያ ውስጥ የለም። በፕሪቶሪያ የሰላም ስምምነት ህወሓት የሚባል ቡድን ስያሜው በአሸባሪነት የተፈረጀ ስለሆነ እንዲፈርስም የተወሰነ ስለሆነ ስያሜው ማለት ከአሸባሪነት እንዲወጣና ወደ ፓርቲነት በህጋዊ መንገድ እንዲንቀሳቀስ ተወስኖ ያን ህጋዊ ስርዓት ተከትሎ ጊዜያዊ ሰርተፍኬት ወስደው ጉባኤ ከማካሄዳቸው በፊት ምርጫ ቦርድ እንዲያሳውቁ ተጠይቆ ያንን ባለመፈጸማቸው ጉባኤው ከህግ ውጭ ስለተካሄደ የኢትዮጵያ ብሔራዊ ምርጫ ቦርድ አልተቀበለውም። ስላልተቀበለውም ጊዜ ገደብ ሰጥቷቸው በዚህ ጊዜ ውስጥ አስተካክሉ አላቸው። ያንም አላስተካከሉም እና የኢትዮጵያ ብሔራዊ ምርጫ ቦርድ የሚያውቀው ህወሓት የሚባል ቡድን አሁን የለም። አንደኛው አሁንም ህወሓት ነኝ ብሎ የቀጠለ የዶክተር ደብረጽዮን ቡድን አለ። ቀላል የማይባል የማዕከላዊ ኮሚቴ አባላቱን ይዞ የወጣው የአቶ ጌታቸው ቡድን አለ። 13 14 የምክር ቤት የማዕከላዊ ኮሚቴ አባላት ያሉበት ማለት ነው። እና ምናልባት ሸምጋዮቹም አካባቢ በዚህ በኩል ያለውን ነገር እንዴት ነው የሚያስታርቁት ነው። የኢትዮጵያ መንግስት ማን ህወሓት ብሎ የኢትዮጵያስ መንግስት ከማን ጋር ነው ለመነጋገር ወይ ደግሞ ለመደራደር ፈቃደኛ ሆነው የእሱ ፍላጎት አይደለም። ባለቤት ማን የሚለውን ራሱ ሌሎቹ አካላት ይወስኑ ይገባል። ምናልባት በተለያየ መንገድ እንደምናየው ቲፒኤልኤፎችም መውጫ ቀዳዳ ስለሌላቸው ወደዚህ ድርድርም ለመሄድ ያላቸው ድል ጠባብ ስለሆነ የኢትዮጵያ መንግስት ጉዳዩን ከፈጻጸመ በኋላ የፕሪቶሪያ የሰላም ስምምነት ባለቤቶች ብሎ ከነ ጀነራል ጻድቃን ከነ አቶ ጌታቸው ጋር ወደ መነጋገር ወይ ደግሞ አፈጻጸሙን በዛ መንገድ ለመፍታት የሚሞከር ነገር ይመስላል። በዓለም አቀፉ ማህበረሰብ በኩል ያለው ግፊት ደግሞ እንዲነጋገሩ ግፊት እያደረገ ነው። ትግራይ ውስጥ ሆነው ከፕሪቶሪያ ሰላም ስምምነት በማፈንገጥ ግጭት እንዳይቆም ወይ ደግሞ ወደ ግጭት ለመመለስ የሚደረጉ ጥረቶች ቆመው ወደ ንግግር ይጀመሩ መለሱ ብለዋልና እነ ዶክተር ደብረጽዮን ሲነጋገሩ እነ አቶ ጌታቸው ተመልካች ነው የሚሆኑት። እንዴት ነው ራሱ እሱ አካባቢ ያለው ነገር ራሱ አብሮ መታየት ያለበት ነገር ይመስለኛል። ምናልባት ግፊቶቹ ስላሉ ብዬ ነው። ዓለም አቀፉ ማህበረሰብ የአውሮፓ ህብረትም አለ፣ የአሜሪካ መንግስትም አለ። እነዚህ ሁሉ እየገፉ ነው። ንግግር ሲባል ከነማን ጋር ነው መነጋገር የሚቻለው? ወደ ሰላም ንግግር ተመለሱ ሲባሉ እነ ዶክተር ደብረጽዮን የፕሪቶሪያ የሰላም ስምምነት ባለቤቶች እኛንም ብለው ነው ንግግር የሚሄዱት ወይንስ እነ አቶ ጌታቸውንም ሌሎቹንም አካቶ ከዛ በኋላ ንግግሩ የሚካሄደው ወይ? ይህን የመሰሉ ጥያቄ የሚያስነሱ ነገሮች አሉ። ምናልባት እነ ዶክተር ደብረጽዮን በአንድ በኩል ህብረተሰብ ውስጥ ያለውን ነገር አይተው
በሌላም በኩል የተጠጉትን ሻዕቢያ ብዙ እንደማያዋጣቸው ተገንዝበው ወደ ሱዳን በኩል እየላኩት ያሉትም ኃይል ምናልባት ከመረበሽ ያለፈ አሁን ጀነራል ጻድቃን እንደሚሉት ወደ ደማዚ ወይ ኩርሙክ አካባቢ ላይ አርሚ 7 ተመቷል። ያው በቅጥረኝነት ሄደው ማለት ነው። እነዚህ ነገሮች ባሉበት ሁኔታ ውስጥ ምናልባት በመጀመሪያ በህወሓት ኃይሎች መካከል ንግግር እንዲጀመር ነው የሚደረገው ወይንስ መፍትሄ? ምናልባትም ጀነራል ጻድቃንም እንደ መፍትሄ የሚያነሱት የሚመስለኝ ባለቤቱ የትግራይ ህዝብ ነው ሲሉ ጌታቸው ምንም አይደለንም ደብረጽዮንም አይደለም አሁን ባለበት ሁኔታ ውስጥ ህወሓት የሚባልም ነገር ደግሞ ያው በህግ ስለሌለ ያን ኃላፊነቱን አሁን ያልቋቋሙት የሰላም ምክር ቤት የሚባል አለ ጀነራል ጻድቃን። ስለዚህ እሱ ያን ኃላፊነት ወስዶ ከኢትዮጵያ መንግስት ጋር ይነጋገራል ማለት ነው። ምልክቶቹ ወይም ፈራሚዎቹ አቶ ጌታቸውም ጀነራል ጻድቃንም ስላሉ በዛ በኩል ያለውን ችግር የሚፈታ ይመስለኛል። ምናልባት እነ ዶክተር ደብረጽዮን ወደ ሂደቱ ለመግባት እዚህ ውስጥ ሚና እንዲኖራቸው ከተፈለገ እነሱም የምክር ቤት አባላት ሆነው ምናልባት ምክር ቤቱን በተቋቋመበት ሁኔታ ውስጥ አንቀጥልም፣ ምክር ቤቱ እንደገና እንደ አዲስ ይመስረት የሚል ጥያቄ ሊያነሱ ይችላሉ። ምክር ቤቱ እንደዛ ተመስርቶ በዛ ሂደት ውስጥ እነሱም ሁሉም በጋራ የሚሳተፉበት ነገር ካለ በስተቀር እነ ዶክተር ደብረጽዮንም በተለይ እነ ጀነራል ጻድቃንም በተለይ ወይ ደግሞ ስምረት ፓርቲ ወይ ደግሞ ህገወጥ የሆነውን ህወሓት ወይ ደግሞ በሌላ በኩል ያሉ የተደራጁ አካላትን በዛ መንገድ ማድረግ ቢቻልበት አይመስለኝ። ምናልባት ምክር ቤት ተቋቁሞ ምክር ቤቱ ህወሓትም ጭምር ማለትም በግለሰብ ደረጃ ነው የሚገቡት፣ በህወሓት ደረጃ ነው። እሱ ራሱ እንግዲህ በሂደት የሚታይ ነገር ነው። የአይነት እድል ሊኖር ይችል ይሆናል። እሱን እንግዲህ ማየት ነው። ዞሮ ዞሮ ግን አንድ ከጀነራል ጻድቃን ቃለ ምልልስ ላይ በደንብ የተረዳነው ነገር ያው ከርቀት የምንገምታቸው ነገሮች ቢኖሩም መሬት ላይ ያለውን ነገርም ስለሚያውቁ በሌላም በኩል ከፌዴራል መንግስቱም ጋር ስለሚነጋገሩ እሱን ግልጽ አድርገዋል። የፌዴራል መንግስቱ እያገዘን ነው ብለዋል። ባለፈውም የትግራይ የሰላም ኃይል አዛዥ ጀነራል ገብረ እግዚአብሔር በየነ ወዲ አንጥሩም እሳቸውም ከፌዴራል መንግስቱ ጋር እየተባበር ነው ብለዋል። ትግራይ ውስጥ ያለው ሁኔታ በማናቸውም መንገድ አሁን የኢትዮጵያ ፌዴራል መንግስት ሰላምን ለማረጋገጥ ወይ ደግሞ ትግራይ ውስጥ ያለው ቀውስ እንዲያበቃ ስርዓት አልበኝነት በተለያየ መንገድ እየነገሰ ነው። ይህን ነገር በአጭር ካልተቋጨ ደግሞ እነ ዶክተር ደብረጽዮን የማይቆጣጠሩት ሁኔታ እንደሚፈጠር ምንም የሚያጠራጥር ነገር አይመስለኝም። እነ ዶክተር ደብረጽዮን ተሰሚነታቸው ከጊዜ ወደ ጊዜ እየቀነሰ ሄዷል ብቻ ሳይሆን አሁን ባለበት ሁኔታ ውስጥ ኃይል አዛዥ የሚባሉትን 4 ነው 5 ሰዎችን እነሱ በቀጥታ መምራት ይችላሉ ወይ የሚለው ራሱ ትግራይ ውስጥ ለተፈጠረው አንዱ ችግር እንደ አንዱ አሳሳቢ ጉዳይ ተደርጎ የሚወሰድ ነገር ነው። ራሳቸው የኃይል አዛዦች የሚባሉት እነ ጀነራል ምግበ፣ እነ ጀነራል ዮሐንስ፣ እነ ጀነራል ወዲም ቤቴ እነዚህ ሰዎች ወጥነት ባለው መንገድ እዝና ቁጥጥር ተከትለው አንዱ ለሌላ ታዞ ሊሄድ የሚችልበት ሁኔታ አለው የሚለው ራሱ ሌላ ስጋት የፈጠረ ነገር ነው። አካባቢ ይዘዋል። አሁን የጋራ ጠላት አለ የሚባል ኃይል ስላለ እሱ እያሳሰባቸው ሊደማመጡ ይችላሉ። ምን ያህል እየተደማመጡ ነው አናቅም። እንደገናም የአሜሪካ መንግስት ማዕቀብ፣ የአውሮፓ ህብረት መግለጫ እንዲህ ተከታታይ ነገሮች ደግሞ የመደማመጥ እድላቸው ላይ የበለጠ የሚፈጥረው ደግሞ ጫና አለ። ይሄ ነገር የተወሰነ ርቀት ዝም ተብሎ ቢተው እንኳን ዶክተር ደብረጽዮንም የማይቆጣጠሩት የኃይል አዛዦቹ በየራሳቸው እንደ 1991 በፈረንጆቹ ሶማሊያ ውስጥ እንደነበረው የጦር አበጋዞች ሰፈር ይዘው ችግር የሚፈጥሩበት ሁኔታ ሊከተል ይችላል፣ ቶሎ እልባት ካላገኘ። ለዚህም ይመስለኛል እነ ጀነራል ጻድቃንም ይሄ ነገር ቶሎ እልባት ማግኘት አለበት ብለዋል። ስለዚህ ቶሎ እልባት ለማግኘት ደግሞ የኢትዮጵያ መንግስት እዛ ሲገባ ስርዓት አልበኝነት እንዳይፈጠር ያንን ወዲያው ኃላፊነቱን የሚወስድ ሂደት ውስጥ ሌሎችም ኃይሎችን ያካተተ ምክር ቤቱ ሰፋ ባለ መንገድ እንዲዋቀር ጥያቄ እያቀረበ ወይ ደግሞ ግፊት እያደረገባቸው ነው። በዚህ በኩል ክፍተት አለ፣ እሱን እያስተካከልን ነው ብለዋል ጀነራል ጻድቃንም። ስለዚህ አሁን ባለው ሁኔታ ውስጥ በግልጽ የምናያቸው ነገሮች ቲፒኤልኤፍ ዓለም አቀፉ ማህበረሰብ እያደረገበት ያለውን ግፊት ዓለም አቀፉ ማህበረሰብ እያደረገው ያለው ግፊት ከማንም በላይ ለነሱ የመውጫ በር የወንድ በር እየሰጣቸው እንደሆነ የሚያሳይ ነገር ነው። ይህንን ነገር ገፍተው ከዚህ በላይ መሄድ የሚፈልጉ ከሆነ
የኢትዮጵያ መንግስት ያው ህብረተሰብ ውስጥ ያለው እንትን ሰቆቃ በአንድ ጊዜ ያለው ችግር ማብቃት አለበት። በሌላም በኩል ደግሞ በጀነራል ጻድቃን ትንተናም ትግራይ ውስጥ ያለውን ነገር መፍታት የሸኔን ጉዳይ መፍታት ነው፣ የፋኖን ጉዳይ መፍታት ነው። መተላለፊያ ወይ ደግሞ ከሻዕቢያ በኩል የሚተላለፈውን ነገር ማተላለፊያ ሆኖ ትግራይ ውስጥ ያለው ሁኔታ ነው። ከነዚህ ጋር ያለውን ይሄንን ጉዳይ መቋጨት፣ ህግና ስርዓት ትግራይ ውስጥ ማስከበር፣ በሌላ ኢትዮጵያ አካባቢ ያለውን የጸጥታ መደፍረስ ወይ ደግሞ የሽፍተነት እንቅስቃሴ ለመክታትም እድል የሚሰጥ ነው። ስለዚህ የኢትዮጵያ መንግስት ወደዚህ ሁኔታ ውስጥ ገብቶ ህግና ስርዓት እዛ ሲያስከብር ያው የጸጥታውን ኃላፊነት ቶሎ የሚወስድ ደግሞ አካል የግድ ያስፈልጋል። ስለዚህ ከዚህ ቀደም የነበረው ከባድ ነበር። የዛሬ 6 ዓመት የነበረው ነገር ገባ። ኢትዮጵያ ሀገር መከላከያ ሰራዊት ነው። ፕሮፓጋንዳውም ቀላል አልነበረም፣ ከባድ ነው። መጠነ ሰፊ ፕሮፓጋንዳ ነው። በወራሪ ስሜት፣ በጠላትነት ስሜት የተደረገ ቅኝት ነው። ልንጠፋ ነው በሚል ህብረተሰቡን ለማሰባሰብ የተደረገ ጥረት ነው። አንድ ሁለት ተከሌ ከሚባሉ ጥቂት ሰዎች ውጭ በአብዛኛው በህወሓት ካምፕ ውስጥ ያለፈው ጠቅላላ ወደ አንድ መስመር ውስጥ የገባበት ነው። ሌሎችም ቢሆኑ ዝም ያሉበት ስለሆነ የት ናቸው የሚለውን ነገር ለትግራይ ውስጥ ላለው ሰው ብዙ ላይ ያጠራጥር ይችላል። ከኛው ጋር ናቸው ብሎ ሊወስድ የሚችልበት ሁኔታ አለ። በእነዚህ አይነት ሁኔታ ውስጥ የተካሄደ ጦርነት ያው በ2 ሳምንት በ3 ሳምንት ይመስለኛል ትክክል ከጥቅምት 24 እስከ ህዳር 19 ባለው ጊዜ ውስጥ ነው እንግዲህ በ3 ሳምንታት ውስጥ መቀሌ ከተያዘ በኋላ ሁኔታዎችን ለማስተካከል በተደረገው ጥረት ያው በተለያየ መንገድ ስርዓት አልበኝነት ምንድነው እያንዳንዱ አካባቢ ላይ መከላከያ ሰራዊት በስፋት መንቀሳቀስ የሚቻልበት ሁኔታ አልነበረም። አሁን ግን በዚህ በኩል የሚፈጠረው ክፍተት ለመዝጋት በአንድ በኩል የትግራይ የሰላም ኃይል በከፍተኛ ደረጃ እየተዘጋጁ ተደራጅተው እንቅስቃሴ የጠበቁ ነው። በዋናነት ዓላማቸው ትግራይ ውስጥ ከዚህ ቀደም የነበረውን አይነት ሁኔታ የአንድ ቡድን የበላይነት የሌለበት ትግራይ ውስጥ ሁሉም ፓርቲዎች የሚሳተፉበት ዴሞክራሲያዊ ሂደት ትግራይ ውስጥ እንዲጀመር፣ ከምንም በላይ ደግሞ የትግራይ ህዝብ ወደ ጦርነት እንዳይገባና የጦርነት ምዕራፍን ለመዝጋት ስለሆነ እነሱ የጸጥታ ማስከበሩን ስራ እንደሚሰሩ በኢትዮጵያ ፌዴራል መንግስት እንደሚታገዙም ግልጽ ስለሆነ በአንድ በኩል ትግራይ ውስጥ ከዚህ በኋላ የሚደረግ ወደ ግጭት የሚገባ ከሆነ ሊያጠፋ ሊደመስስ ይመጣ የሚባለው ስብከት እሱ በቲፒኤልኤፍ ስራ አስፈጻሚ ኮሚቴና በጀነራሎቹ አካባቢ ላይ የሚቀር ነገር ነው እንጂ ህብረተሰቡ ውስጥ እንደማይገባ፣ ህብረተሰቡ ማን ጠላቱ እንደሆነ ወይ ደግሞ ጠላት የተባለው ቢያንስ ጠላቱ እንዳልሆነ በአደባባይቶ የት እየመጣ እንደሆነም ግልጽ ነው። ስለዚህ ወደ ግጭት ከተገባ የኢትዮጵያ መንግስት ጀነራል ጻድቃን እንደሚሉትም በአጭር ጊዜ ውስጥ መልክ ማስያዝ ይቻላል። እዛ ያለውን የጸጥታ ሁኔታ ለማስጠበቅ ደግሞ ያው የትግራይ የሰላም ኃይልና ሌሎችም ደግሞ ስራቸውን መስራት አለባቸው። ኃላፊነቱን ለመረከብ ደግሞ የተቋቋመ የነ ጀነራል ጻድቃን ካውንስል ያልተካተቱ ኃይሎችንም በማካተት ወደዛ ሂደት መግባት ምናልባትም ምርጫን በአጭር ጊዜ ውስጥ ማድረግ የሚቻልበት ሁኔታ ሊፈጠር ይችላል። ከዛ ጋር ተያይዞ የሚያፈነግጡ ሽፍትነት ውስጥ የሚገቡ ሰዎች አይኖሩም ማለት አይደለም። ግን ትግራይ ውስጥ ህብረተሰቡ በከፍተኛ ደረጃ የተማረረበት ሰላምን እጅግ የሚሻበት ወቅት ስለሆነ በየትኛውም መንገድ ተደራጅተው የጦር አበጋዞቹም ይሁን የትኞቹም የሚያደርጉት እንቅስቃሴ የህብረተሰቡ ድጋፍ ስለማይኖረው በእርግጥ ወደ ኤርትራ ሊሸሹ የሚችሉበት እድል ይኖራል። ኤርትራ ደግሞ በዚህ ሁኔታ ውስጥ ለነዚህ ጥገኝነት መስጠት ወይ ደግሞ ከነዚህ ጋር መተባበሩ ተያይዞ የሚመጣ አደጋም እንደሚኖር ስለሚገነዘቡ እነሱም በህይወት ቢኖሩላቸው ጥሩ ነው። ጦርነቱን የኢትዮጵያ መንግስት በኃይል ይመጣል የሚል ስጋት አላቸው። ያው በአደባባይ በሰላም እየተማጸነ እየለመነ እንነጋገር እያለ አንዳንዴ ለሰሚም ግራ ነው። ወደፊት ለሚመጣ ሰው ምን ብለው ማስረዳት እንደሚችሉም አላውቅም። ወደቡ ክፍት ነው ይላሉ። ዝም ብሎ ሄዶ መጠቀም ይቻላል? መቼ ነው የሚከፈተው? ስለዚህ 5-6 አማራጮች ቀርበው በንግግር እንፍታ የሚል መንግስት ባለበት ሁኔታ ውስጥ ያን ለማድረግ ፈቃደኛ አይደሉም እና ባለበት ሁኔታ ውስጥ የኢትዮጵያ መንግስት አልነጋገርም እያለ በሌላ በኩል ደግሞ አማጺ ያደራጀበት ያለ ኃይል ጋር ቢያንስ የደህንነት የጸጥታ ስጋትም ስላለበት ወደዛ እርምጃ ሊሄድ ይችላል። ከህወሓት ጋር መተባበሩን ካቆመ
ለመነጋገርም ያለውን ፍላጎት ስለሚያሳይ ምናልባት ወደዛ የሚደረግ መንደርደር ላይኖር ይችላል። አሁን በቲፒኤልኤፍ በኩል እየተደረገ ያለው በነ ጀነራል ጻድቃን ትንተናም ሻዕቢያ ጦርነቱን ጋሸና ወይ ወደ ደብረ ታቦር ምናምን አካባቢ ላይ ራቅ አድርጎ ዛላምበሳ ላይ ከሚሆን ራቅ አድርጎ ጦርነቱ እንዲካሄድ ነው ፍላጎት። ይህን ለማስፈጸም ደግሞ ቲፒኤልኤፎች አሉ። አንድ የቲፒኤልኤፍ አሁን እንዳጫዋች የሚሰራ ተቃዋሚ ተብሎ ባይቶና የሚባል ልጅ ፓርቲ የዛ ማነው ኪዳኔ የሚባል ልጅ አለ እንትን አለ እዛ ተቃዋሚ መሪ ነኝ ምናምን የሚል አሁን ተቃዋሚ የሚባሉት ጠቅላላ ሌላው ቀርቶ የትግራይ ነጻነት ምናምን የሚባል ፓርቲዎች እነሱ ወደ አዲስ አበባ ገብተዋል። ይሄ ሰው ነው እንግዲህ እዛ ከነሱ ጋር አሁን የቆመው እንደውም ቢሮ ኃላፊነት ምናምን ሰጥተውታል። ሰሞኑን ከሪዮት ሚዲያ ጋር ቃለ ምልልስ ሲያደርግ መቀሌ ስላለ አንዳንድ ነገሩ በጣም አስገራሚ ስለሆነ ያው ዝም ብሎ የሆነ የተወሰነ ሚስጥር እነሱ ቢነግሩት ያ ሚስጥር የመጥፋት እድሉ ሰፊ ስለሆነ ምን ይላል በሚል ልሰማው ሞከርኩ። ድክም የሚያደርግ ነው። ግን እዛ ላይ ከፋኖና ከሻዕቢያ ጋር ስለሚደረጉ ትብብር የሚነሳበት ፓርት ላይ ሻዕቢያ ጦርነቱ ትግራይ ውስጥ እንዲከናወን ነው የሚፈልገው የሚል ጥያቄ ሲነሳበት እኛም ደግሞ ሌላ ቦታ እንዲደረግ ነው የምንፈልገው አለ። ስለዚህ ፋኖቹ እዚህ ጋር ተግባራቸው ጦርነቱ አማራ ክልል እንዲደረግ የመለክተኝነት ወይ ደግሞ መንገድ መሪነት ስራቸውን እንደሚሰሩ እንትና ፖለቲከኞቹ እነ ዶክተር ደብረጽዮን ቢሆኑ እንደዚህ ብሎ አይናገሩም። ይሄ ከአልሻባብም ጋር ተባብሬ ያለው ምናምን የሚል የትኛው ነው ነገር ትንሽ የሚሰጡትን መረጃ እንዳለ አደባባይ ወጥቶ ስለሚዘረግፍ ብዙ የሚጎድለው ሰው ስለሆነ ፍላጎታቸውን በእንደዚህ አይነት ሰው ማንበብ ይቻላል። እኔ እስከማውቀው ድረስ ብልጽግና የዚህ አካባቢ በጥባጭ ነው፣ የጦርነት ጨማቂ ነው፣ የኤርትራ ሉዓላዊነት ተዳፍረዋል። ስለዚህ መወገድ አለበት የሚል አቋም እንደያዘ ነው እኔ የማውቀው። ጦርነቱ ትግራይ ውስጥ እናድርገው የሚል አቋም የለውም። እኔ እስከማውቀው ድረስ ከትግራይ ውጭ እንዲሆን ነው ፍላጎቱ፣ የሻዕቢያም ጭምር ነው የምልህ። አሁን አንተ እንዴት ነው የምታስበው ነው? እሱ እንደዛ ካሰበ አንተ ምንድን ነው የምታስበው ነው? አንተ ደግሞ ሌላ ካውንተር ስትራቴጂ ታመጣለህ። የአንተ የቤት ስራ ነው የሚሆነው። ማንም የትግራይ የጦር አውድማ አድርጋታለሁ ካለ አንተ ደግሞ ከትግራይ ውጭ እንዲሆን ታደርገዋለህ። ስለዚህ ጦርነቱን ሻዕቢያ ከኤርትራ ድንበር ከዛላምበሳ አካባቢ አርቆ ራቅ ማድረግ ይፈልጋል። የቲፒኤልኤፍ ሰዎችም ደግሞ ጦርነቱ ትግራይ ውስጥ ከሚሄድ አማራ ክልል ላይ እንዲካሄድ ይፈልጋሉ። አማራ ክልል አማራን ነፃ ለማውጣት ተንቀሳቀስ ከሚለው ደግሞ አማራ ክልል ይካሄድ፣ አማራ ክልል ይንደድ፣ ከዛ የሚተርፍ ነገር ካለ ቤተ መንግስት ከገባችሁ በኋላ አትርሱኝ በሚል ለመንገድ መሪነት ራሱን አይችሏል። ከቲፒኤልኤፍ አገዛዝ ነፃ ወጥቶ ነፃነቱን ያገኘን ማህበረሰብ ይህ ነው የሚባል ጥያቄ ማንሳት የማይችሉ ጥያቄያቸው ምንድን ነው ሲባሉ የማይመልሱ ሰዎች አማራ ክልልን የጦር ሜዳ ለማድረግ በጉዳይ አስፈጻሚነት እየተንቀሳቀሱ መሆናቸውን ከነዚህ ከሚሰጡት መግለጫዎች መረዳትም ይቻላል። እነ ኪዳነ አመኑ ደግሞ ያው ሆዳቸው ውስጥ ሚስጥር ስለማያድር ያለውን አደባባይ ያወጡታል። እንዲህ አይነት ሰዎችን ያበርክት ማለት ነው። ምናልባት ይህንን ሰምተው የተወሰነ የሚቆረጥጣቸው ሰዎች ካሉ ጥሩ ነው። ግን ያው ጨፍኖ ሄደ ብዙ ጊዜ አይኑን እስኪገልጥ ጊዜ ሊወስድበት ይችላል። ዞሮ ዞሮ የኤርትራ መንግስት ጦርነቱን አላቀውም አቀረበውም በማናቸውም መንገድ በሆነ መንገድ ላይ ዘላለም መቀጠል አይቻልም። የሆነ ቦታ ላይ አንድ ነገር ማብቃት አለበት። ከቲፒኤልኤፍ ጋር መተባበሩን ካቆመ በሌላ በኩል ለመነጋገር ዝግጁ ነው ማለት ነው። ለመነጋገር ዝግጁ መሆኑን አንዱ ማሳያው ማረጋገጫው መንገድ
ከአሜሪካኖቹ ጋር የጀመረውን ንግግር መቀጠል ነው። በአንድ በኩል ዋስትናውም ነው፣ ምንም ጥያቄ ውስጥ ማይገባ ነገር። ከአሜሪካ ጋር የሚያደርገውን ድርድር ባቆመ ቁጥር የኢትዮጵያ መንግስት የትኛውንም እርምጃ ወስዶ በአካባቢው ላይ የረዥም ጊዜ ጥያቄውን መመለስም በኢትዮጵያ ውስጥ ያለውን ሰላም በዘላቂነት ለማረጋገጥም ያለው መንገድ ወደዚህ ሁኔታ ሊሄድ የሚችልበት እድል ሰፊ ነው። መንግስት ሲፈርስ ማለት ኤርትራ ውስጥ እንደምለው ቀላል ነው እያልኩ አይደለም። ግን ቢያንስ አሁን ባለው ሁኔታ ህግና ስርዓት የፈረሰበት ሁኔታ ኢትዮጵያ ውስጥ አይኖርም። አንድ የኢትዮጵያ ክልል ከኢትዮጵያ ፌዴራል መንግስት ቁጥጥር ውጭ ሆኖ ግለሰቦች በሚፈጥሩት ቡድኖች በሚፈጥሩት ችግር ህብረተሰቡ በደሞዙ በምናምን በተለያየ መንገድ ጫና ውስጥ እየገባ በሌላም በኩል ከዛ በሚመነጭ ችግር በአማራም በኦሮሚያም በሌላውም አካባቢ ያለ ቀውስ ሊቀጥል የሚችልበት ወይ ደግሞ ቢያንስ ቢቀጥል እንኳን በከፍተኛ ደረጃ የሚቀንስበት ሁኔታ ስለሚኖር የኢትዮጵያ መንግስት በዚህ ረገድ የኤርትራ መንግስት ከነዚህ ኃይሎች ጋር ምናልባት ያው አፍሪካ ቀንድ ላይ ጉዳይ ላይ ምንድነው የአሜሪካ ባለስልጣናት በአፍሪካ ቀንድ ጉዳይ የሰሩ ሌሎችም ፕሬዚዳንት ኢሳያስን በተመለከተ የሚናገሩት ነገር አለ። አካባቢውም በደንብ የማንበብ ችሎታ አላቸው ይላሉ። ስለዚህ ከእድሜ ጋር ተያይዞ የሚመጣ ችግር ኖሮባቸው ካልገደባቸው አካባቢውን በደንብ ካነበቡት አሁን ከነዚህ ኃይሎች ጋር መተባበር ቢያንስ ሌላው የኢትዮጵያ መንግስት አቅም ምናምን እንቶ ትግራይ ውስጥ ባለው ሁኔታ ውስጥ በትግራይ ምድር ነች ሰዎች ተዋክተው የትግራይ ህዝብ ከለላና ጥገኝ ምንድን ነው እየሸፈናቸው ወይ ደግሞ እየከለላቸው የሆነ ቢመቱ መደበቅ የሚችሉበት ሁኔታ ውስጥ ይገባሉ የሚለው ራሱ የቆሙበት መሬት ረመጥ ስለሆነ፣ በሌላም በኩል ያለው የኢትዮጵያ ፌዴራል መንግስት ደግሞ እንዴት እየፈረጠመ እንደሆነ ለኤርትራም ለሌሎቹም ግልጽ ይመስለኛል። እንደውም ሰሞኑን ወደ ኢትዮጵያ የመጣው ነገር በጣም አይነበርና አሁን በበቂ ገብቷል መሰለኝ። ያለማቋረጥ በቀን 2-3 በረራዎች ቢሾፍቱ አየር ኃይል ማረፊያ አልፎ አልፎም አዲስ አበባና ባህር ዳር ወታደራዊ ጭነቶች ሲመላለሱ ነበር ያለማቋረጥ። ከቱርክ ድሮን ማምረቻ ማዕከል ከነበረበት ቦታ ሁሉ ከመነሻው እስከ እንትኑ ሁኔታውን አይተናል። እና የኢትዮጵያ መንግስት አሁን ሰሞኑን ሳይ በጣም አልፎ አልፎ ነው በጣም እንደ ቀን በፊቱ 2 ምናምን በቀን የሚደረግ በረራ የለም ቢሾፍቱ የሚያርፉት። ስለዚህ በኢትዮጵያ መንግስት በኩል ዝግጅቱ የሚያስፈልገውን ነገር ለረዥም ጊዜ የሚሆን ነገር እጁ ላይ ይዟል ማለት ነው። በዚህ በኤርፖርት ወደብ በምናምን እስኪመጣም አይጠብቅም። አስቀድሞ ሁሉ ነገር አዘጋጅቷል። በወታደሮችም በኩል ያለውን ነገር በግልጽ የምናውቀው ነገር ነው። ይሄ ሁሉ ሆኖ በምርጫው በኩል ከህብረተሰቡ የተገኘው ምላሽ ብዙ ነገር ይናገራል። ኢትዮጵያ ውስጥ ምናልባት ብልጽግናን ደግፎም ላይሆን ይችላል፣ ብልጽግናን የሚደግፍ አለ። ግን ከምንም በላይ ደግሞ ሰላምን የሚሻ ህብረተሰብ አለ። ቢደግፍ ብልጽግናን መገረም የለብንም። የሚታይ የሚዳሰስ ነገር አለ። ቁጭትም የሚፈጥር ነገር አለ። የሁሉ እሳት እየነደደ የሚሰራው ተአምር የሚባል ከሚገልጸው በላይ ሲሆን ሰው እንደውም በተዘረፈው ገንዘብ እየቆዘመ ይመስለኛል። ያ ሁሉ ዓመት በአንጻራዊ ሁኔታ ሰላም በተረጋገጠበት እነዚህ ሰዎች ቲፒኤልኤፎቹ ሰርተው ቢሆኑ ኖሮ እኮ ዛሬ ብዙ ችግሮቻችንን ተሻግረን ልናልፍ ወይ ደግሞ ከችግር መፈታት 100% ባንችል እንኳን መውጫው መንገዱ ላይ በደንብ እየሄደን ነበር። ምናልባትም በትምህርት መስክ ያለው ድቀትም አሁን እያየን ነው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የአዲስ ዩኒቨርሲቲ ተማሪዎችን ባስመረቁበት ወቅት በነገራችን ላይ የመጀመሪያዎቹን ትምህርት ፖሊሲው ከተሻሻለ በኋላ በጥራት በ3 በ4% በ5% እያለፉ የገቡትን አስመርቀዋል። ያኔ ጨዋቱ ግርግሩ በደንብ እናስታውሰው ነገር ነው። ዛሬ ልጆቹ ሲመረቁ የነበራቸውን ደስታ
ለፕሮፌሰሩም ያላቸውን ጭብጨባ አይተናል። ስለዚህ በትምህርትም በኩል የነበሩ ድቀቶች ነበሩ። ከዚህም እየወጣን ነው። ይህ ሁሉ ነገር ባለበት ብልጽግናን ሰዎች መርጠው ደግፈው የመርጡት የሚገርም ነገር አይደለም። ለኢትዮጵያን ግን ከዛም በላይ የሰላም ጉዳይ በየሰፈሩ በየምኑ የሚተኩሰውም አካል አንደኛ የችግር ምንጭ ነው። ሁለተኛ የሚደግፈው ሀይ ወገን እንኳን ቢኖር ከመተኮስና ከመረበሽ ውጭ መንግስት ሊሆን እንደማይችል ባህር ዳርም አዳማም ምናምንም የትም እንኳን አዲስ አበባ መድረስ የማይችል በሌላም በኩል ደግሞ ሀገርን የሚያህል ትልቅ ነገር ለተራ ሽፍቶች ሰው አሳልፎ እንደማይሰጥም የበለጠ የተረዳበትም ሁኔታ በኢትዮጵያ ውስጥ እየተከሰተ ስለሆነ ህብረተሰቡ ጋር ያለው ድጋፍ በወታደራዊ አቅም በኩል የተደረገው ዝግጅት፣ የዓለም አቀፉ ማህበረሰብ ድጋፍ፣ የአሜሪካ መንግስት ይፋዊ ድጋፍ፣ የአውሮፓ ህብረት ይፋዊ ድጋፍ፣ የአሜሪካ መንግስት በውጭ ጉዳይ ሚኒስትር ማርኮ ሮቢዮ በኩል በወጣው ደብዳቤ ላይ ህዝባዊ ወያኔ ሓርነት ትግራይ መሪዎችን አክራሪ ሲል ገልጾ ብቻ ሳይሆን የማዕቀብ የቪዛ ማዕቀብ ማድረጉ የአውሮፓ ህብረትም አሁንም የጀነራል ታደሰ ወረደን አስተዳደር ነው እማቀው ይህንን ትይዩ ነገር አፍርሱ ወደ ሰላም ተመለሱ የሚል ጥሪ ማቅረብ ብቻ ሳይሆን የአውሮፓ ህብረት በጦርነት ወቅት ቲፒኤልኤፍ በለኮሰው ጦርነት ወቅት ለኢትዮጵያ ሲሰጥ የነበረውን ቀጥታ የበጀት ድጋፍ አቁሞ ቆይቶ በዚህ ዓመት እሱንም እንደገና ጀምሮታል። ለምርጫው ድጋፋቸውን ሰጥተዋል። ኢትዮጵያ ውስጥ የህብረተሰብ ድጋፍ አለ። የህብረተሰብ ድጋፍ ስል ፌስቡክ ምናምን እያልኩ አይደለም። ይሄ ምንድነው? ፌስቡክ ላይ ሲጮሁ መሬት ላይ ያሉ መስሎ ልክ እንደ እንቁራሪቷ ብዙ ነገር ሲያናውጡ ስለቆዩ 95% የሆነ ሰፈር ይዘናል ምናምን ሀገር ይዘናል ክልል ይዘናል ሲሉ የነበሩ ሰዎች ያ ሁሉ ጩኸት ያ ሁሉ ግርግር ማህበራዊ ሚዲያ ላይ እንጂ መሬት ላይ የሌለ ነገር ስለሆነ ኢትዮጵያ ውስጥ ህዝቡ የት ነው የሚለውን ነገር በደንብ ስላየን ህዝባዊ ድጋፍ የሚለውም ደግሞ በምክንያት ለምን ይቃወመው? የኑሮ ውድነት፣ የስራ ችግር ምናምን ኢትዮጵያ ውስጥ በደንብ አለ። ከዚህ ግን መውጫችን ምንድን ነው? ስራ በመስራት ጦርነት በመቆም ሀብት ወደ ልማት እንዲሄድ በማድረግ ነው። ቢያንስ የሚሰርቁ ሰዎች አለመሆናቸው ዛሬ በአደባባይ ታይቷል። ካዝና የሚገለብጡ ሰዎች አይደሉም። እንደውም ወቀሳነት ክስ የሚቀርብባቸው ገንዘብ ከየት አመጣችሁ ነው። ከየትም ያምጡ፣ በምላሹ የሚወሰድ ይሄ ነገር አለ ብለህ አምጣና ተከራከርና አሳምነን፣ ግን ገንዘቡ ከታክስ እየሰበሰብን ነው ብለዋል። ከታክስ ጋር ተያይዞ ቅሬታ የሚያድርባቸው ሰዎች አሉ። በህጉ አግባብ ታክስ የሚሰበሰብ ከሆነ ለምንድነው ቅር የሚላችሁ? ትላንት በልተው የሚያስበሉ ሰዎች ስለሄዱ ነው። በልተው የሚያስበሉ ሰዎች እናንተን የሚያስበሉ ሰዎች ሀገሪቱን አራቁተው በመሄዳቸው እናንተም የማራቆቱ ተባባሪ በመሆናችሁ 27 ዓመት ሀገር እንዴት እንደከሰረ በ8 ዓመታቱ ካያችሁ በኋላ ታክስ በመክፈል ሀገር እንደሚለወጥ ለዛ ለውጥ ደግሞ ደማቅ አሻራችሁን ወይ ደግሞ ሀብታችሁ ስለፈሰሰበት ወይ ደግሞ በስራችሁ ያን ስለገለጻችሁ ኩራት ነው ሊሰማችሁ የሚገባው። በተለይ በዚህ ሂደት ውስጥ ደግሞ ከዚህ ከታክሳቸው ከምናምን ውጭ በቀጥታ ድጋፍ የሚያደርጉ አካላት አሉ፣ ሀገራቸውን ለመለወጥ ትልቅ በዚህም በተለያየ መንገድ ጠቅላይ ሚኒስትሩም ከንቲባ አዳነችም በተለያየ መንገድ ምስጋና ሲያቀርቡ አይተናል። ይሄ እንዲህ አይነት የልማት እንቅስቃሴ ባለበት ሁኔታ ውስጥ የኑሮ ውድነት የምናምን ነገር ስራ ሲሰራ የሚለወጥ ነገር አለ። በሌላ በኩል ያስተዳደር በደሎች፣ ሌቦች አሉ።
የአስተዳደር በደሎቹን መንግስት በትኩረት ማየት አለበት፣ የሁላችንም ጥያቄ ነው። ሙሰኞችን መመንጠር አለበት፣ የሁላችንም ጥያቄ ነው። ለሌቦችም በተለያየ አስተዳደር በደል ለሚያደርሱ ሰዎችም ህግና ስርዓት ላይ ችግር ሲፈጠር ለነሱ በተወሰነ ደረጃ ጊዜም ችግር ለመፍጠርም ችግር ለማወሳሰብም ይህን ችግር መፍጠሪያና ማወሳሰብ መንገድ በአንድ በኩል በሌብነት በሌላ በኩል በመንደርተኝነት ወይ በዘረኝነት ከዛም ባሻገር የሸፈቱ ሰዎች እንዲቀናቸውም ሊሆን ይችላል። ለእነዚህ ሁሉ ሰላም ሲረጋገጥ በየትኛውም ቦታ ላይ ያሉ የትኛዎችም እርምጃዎች ቆንጥጦ ለማስተካከል ሙሉ በሙሉ ሞኖፖሊ ቫዮለንስ የሚባለው መንግስት ትግራይ ክልልን ጨምሮ መዳፉ ላይ ማስቀመጥ አለበት። ያን ለማድረግ ህግ የማስከበር ስራዎቹን ሰርቶ ያን ሲያደርግ እነዚህ ነገሮችን ለማስተካከል ያለው እድል ሰፊ ነው። የአስተዳደር በደል ሁሌም ይኖራል። ጥያቄው መሆን ያለበት የአስተዳደር በደል የሚያደርሱ ሰዎች ላይ ምን እርምጃ ተወሰደ፣ መቼ እርምጃ ተወሰደ የሚለው ነገር ነው። ስለዚህ ኢትዮጵያ ውስጥ በየትኛውም ማህበረሰብ፣ በየትኛውም እምነት፣ በየትኛውም አካባቢ የኢትዮጵያ መንግስት ላይ ጥያቄ የሚያነሳ አካል አለ ወይ ብዬ በግሌ በተደጋጋሚ ጠይቄያለሁ። ብዙ መድረክ ላይም ብዙ ሰዎች ያነሳሉ። ሁሌ የምንለው ጥያቄው ቲፒኤልኤፍ የፈጠረውን ወይ ደግሞ ከዛ በፊት የነበረ የተንከባለሉ ጥያቄዎችን ነው። መንግስትንና ቶሎ ፍትፈጽምልን የሚባል ነገር አለ። በአንድ በኩል ትክክል ይመስላል። በሌላ በኩል ግን በዘላቂነት እንፍታው ብሎ በምክክር ኮሚሽኑ በኩል እየተካሄደ ስለሆነ ይሄ ባለበት ሁኔታ ውስጥ ሰው ቢያንስ የተወሰደበት መብት የተመለሰበት ያንን ያደረገ ደግሞ ኃይል ባለበት በሌላ በኩል ደግሞ የሚተኩሱ በሚንቀሳቀሱበት ቢያንስ ሰላምን ለማረጋገጥ አቅም ያለው ጉልበት ያለው ኃይል በፌዴራል መንግስት መዋቅር ውስጥ ወይ ደግሞ ስልጣን መያዙ ለሰላም ዋስትና ስለሆነ በአደባባይ ወጥቶ ድጋፉን አረጋግጧል። በምርጫው ህዝባዊ ድጋፍ አለ፣ የዓለም አቀፉ ማህበረሰብ ድጋፍ አለ። የኢትዮጵያ የሀገር መከላከያ ሰራዊት የነበረበት አሁን ያለበት በምን ደረጃ ላይ እንደሆነ የበለጠ ምንገምተው ቢሆንም የኢትዮጵያ መንግስት ከኛ ደግሞ በተሻለ ከኢትዮጵያ መንግስት ባነሰ እንደ ኤርትራምና የመሳሰሉ ደግሞ ኢትዮጵያ በምን ደረጃ ላይ እንዳለች የበለጠ ያውቃሉ ብዬ አምናለሁ። በደንብ ያውቃሉ። የሚሰልሉት ምናምን ነገር አለ። ያማ ባይሆን ኖሮ ይሄን ድሮ ተኩሰው ነበር። ግን ጊዜው እየረዘመ ቀኑ እየጨመረ በሄደው ቁጥር ግን እውነት ለመናገር ቢያንስ እዛ ትግራይ ውስጥ ያለው ሰው ሰቆቃው መከራው እየጨመረ ቢሆንም ግን መከራውን ለመፍታት የሚደረገው እንቅስቃሴ የበለጠ መከራውን የሚያባብስ ነገር ሳይሆን መከራውን ለመፍታት ያለው እንትን የሚያሰፋው እንቅስቃሴ ስለሆነ አሁን እየተካሄደ ያለው። ስለዚህ በሁሉም መንገድ የኢትዮጵያ መንግስት ትግራይም ይሁን በአጠቃላይ ኢትዮጵያ ውስጥ ሰላምን ለማረጋገጥ የዓለም አቀፉን ማህበረሰብ ኢትዮጵያንንም ድጋፍ አቅሙም ጭምር በጣም የዳበረበት ሁኔታ ስለሆነ በዚህ መንገድ ላይ ችግሮችን ለአንድና ለመጨረሻ ጊዜ በጣም በእርግጠኝነት 2019 እንዲህ አይነት ነገር እየተነታረከ እንደማንቀጥል መገመት እንችላለን። 2019 ትግራይ ውስጥ የትግራይ ክልል መንግስት የሚባል አስተዳደር ይኖራል። እያፈነገጡ የሆነ ቦታ ላይ የሚፎክሩ ምናምን ሰዎች ያከትማሉ። በዘላቂነት በሌላው አካባቢ ሲሰሩ የቆዩ ልማቶች ትግራይ ውስጥ መታየት ይጀምራሉ። በትግራይ ፖለቲካ ኃይሎች አካባቢ የነበረው ደግሞ ራሳቸውን ከእውነታው ጋር ያስማማሉ ብዬ አምናለሁ። እውነታው ምንድን ነው? ኢትዮጵያ የሁሉም ኢትዮጵያ ነች። የማንም የበላይነት
የማንም የበታችነት የሌለበት የኢትዮጵያ ሀገር ወይ ደግሞ የኢትዮጵያ መንግስት በኢትዮጵያ ምድር በኖሩ ለሁሉም ሰላም ለሰላሙም ዘላቂነት ዋስትናው እሱ ነው። የትኛውም ትግራይ ጠረፍ ያለ ሰው ሞያሌ ጠረፍ ወይ ደግሞ ሌላው ጫፍ ድረስ በእኔነት ስሜት የሚንቀሳቀስበት የፖለቲካ ስርዓት እንዲመጣ ከሌጋሲ ይልቅ ነገን አሻግሮ መፍትሄ የሚሆን ነገር ላይ አስተዋጽኦ ያደርጋሉ ብዬ አምናለሁ። አንዳንዶቹ እዛው የቆሙ ሰዎች የሉም እያልኩ አይደለም። ክቡራን ተመልካቾቻችን የዛሬ ሰኞ ሰኔ 22 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ ሰኔ 22 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።